ጽዬ እያስታወሰችው ነበረ። እቺ ሴት ማናት? ከኛ ጋር ጥላ አለብን ወይ እያለችው ነበረ። የተወሰነውን ነገር አስታውሳለች ማለት ነው። እንግዲህ ይህን ስትሰማ ፈርታ ደንግጣ ከቤት ወጣች ማለት ነው። ካሁን በኋላ እዚህ በፊት አልመለስም። ኤፍራታም ከዚህ በፊት ብዙ ነገር ታግሳኛለች፣ ከዚህ በኋላ አትታገሰኝም እያለች ነው። እንግዲህ አለቃዋ ጋር ስትደውል አለቃዋ አልሰማ ብሏታል። ችግሮችን እዛው ፍቺ፣ የኔ ችግር ፈቺ አይደለም እያላት ነበረ። እንግዲህ እዋን ብቻ ነበረች ምርጫ የቀረችው። እሷ ጋር ደውላ አብራታለች። እዋን ጋር ከሆነች ደግሞ አንዳንድ መረጃ ለማግኘትም ይረዳታል ብዬ ተስፋ አድርጋለሁ። ሉሊት እዋን ማን እንደሆነች ስለማታውቃት ለምን ከዛ ቤት እንደወጣችው እንኳን አልነገረችው ማለት ነው ለእዋንም። እሷም በጣም ያው ጥፋት ብዙ ወንጀልም ስለምትሰራ እሱን ነገር አውጥታ አትናገር ማለት ነው ሉሊትም። እንግዲህ እንደዚህ ሆኖ እርጅኝ አለችው። ያው አሁን ላይ ደግሞ እዋን ከያፌት ጋርም ልክ ከሱ ፍቅር እንደያዛት አድርጋ ቀርቧለች ማለት ነው። ምንም ነገር እንደማታውቅ መስላ አሁን በጣም ጥሩ ነገር ነው ይሄ። ያፌትንም አሳምኗለች ማለት ነው። እንግዲህ እዋን ምንም እንደማታውቀውና ምስኪን መስላ ስላችሁ ከቤዛ ጋር ያላቸው ግንኙነትም ምንም ከናታን በኩል እንደተዋወቁ ብቻ እንደነገረችው ነው ነገረቻት ለያፌት። አሁን ደግሞ ሙሉ በሙሉ አምኗታል ማለት ነው። ያፌትም ሴቶቹ ጋር ከወሰዳት ምናልባት ሊያዝ ይችላል ብዬ ተስፋ አደርጋለሁ ማለት ነው። ከዛም መረጃ ጠቃሚ መረጃ ልታገኝ ትችላለች ብዬ ተስፋ አደርጋለሁ። ምንም ካልተጠራጠረች ማለት ነው። ካልተጠራጠራት በሌላ እንግዲህ ቢኒ ነው። ቢኒም ደግሞ ከውጭ ከናታን ጋር ሲመጡ ጽዬ የሆነ ነገር አስታውሻለሁ ስትለው እኔን ነው ወይ ያስታወሽው ያለ በጣም ተደናግጧል ማለት ነው። ጽዬ እንግዲህ ብዙም እኔን ታስታውሰኛለች ትርቀኛለች ብሎ ፈርቷል ቢኒም። ያው አሁን ሙሉ በሙሉ ወደ ራሷ ከተመለሰች እንዴት ነው እንደዚህ የምትቀርበኝ? ጉድለቴን ተጠቀመ ነው ወይ የምትቀርበኝ ብላ ልትቆጣ ትችላለች፣ ልትጣለም ትችላለች ብሎ በጣም ፈርቷል ማለት ነው። እንግዲህ ቢኒም ጽዮንን አፍቅሯታል እና እንደዛ ነው። ግን ደግሞ ጽዮንም ከዚህ በፊት ምንም ነገር እንዳልነበራቸው እየተሰማት ነው ማለት ነው። ከእሱ ጋር ምንም ነገር እንደሌለኝ የሚሰማኝ አሁን እንደ አዲስ እንደተዋወቀ ነገር ነው የሚሰማኝ እያለች ነው። እንግዲህ አሁን ደግሞ በቅርቡ ሁሉም ነገር እንደምታስታውስ ተስፋ አደርጋለሁ። ታስታውስም ደግሞ ቢኒንም ትረዳዋለች ብዬ አምናለሁ። እንግዲህ ቤተሰብ በሚቀጥለው በክፍል 60 ደግሞ ናታን ምን ላይ እንዳለ አብረን የምናየው ይሆናል። ሰላም ቆዩልኝ ውዶቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን አዲስ ላይክ እያደረጋችሁ አበራቱኝ። ባይ